ሉሊት እንግዲህ የዳዊትን ክፍል ገብታ የተነጣጠፈ አልጋውን ካዘጋጀች እና የወዳደቁ ልብሶቹን ስታነሳ እንግዲህ ፎቶግራፍ ስር ላይ ወርቆ አግታ ያን ፎቶግራፍ ጎንበስ ብላ ስታነሳ ድንገት ልዕልት ትገባለች። ልዕልት ምን መጣች ብላ ደንግጣ ያንን ፎቶ አንስታት ማንነቱን እንኳ ሳታይ ጠረጴዛ ላይ ታደርገዋለች። በእርግጥ ያ ፎቶግራፍ የአልማዝ ፎቶግራፍ ነው። አይታው ቢሆን ኑሮ አንድ መፍትሄ እሱ የሚያገኝ ነበር። ሆኖም ግን በዚህ መካከል ላይ ልዕልት ሮጠች ሄዳ ገብታ ልዕልቴ ምን ሆነሽ መጣሽ? በሰላም ነው የመጣሽው? እባክሽ እማዬ የሆነ ነገር ልታደርግ አስባለች እና ይሄን ነገር እኔ ላንቺ ልንገርሽ። በቃ እኔ እግሬን እየጠበቀች ነው የምትመጣው ማለት ነው ስትል ትላታለች። አዎ ግን ቤቱን በቃ እንዴት የኔ ነው እያለች ነው የምትለው። እናቴን ሴራ ታውቂዋለሽ። አንድ ነገር ሳትጠነስስ አትቀርም። የፈለገ ነገር ታድርግ እንጂ እኔ ቤቱ ስሜ በእኔ እስከሆነ ድረስ መሸጤን ወደኋላ አልልም ትላታለች። ከዛ በኋላ አረ እንደው አንቺ አልገባሽም፣ እንደው እማዬ እኮ ምንም እንደሆነ አላቅም እንጂ የምታደርገው ድርጊት አላት እየዛተች ነው ስትላት፣ ሉሊት ግን ቦታ ምንም አልሰጠችው። ምንም የፈለገ ብትዝትም ከምንም በላይ አትሄድም ብላ ነው ያለቻት ማለት ነው። ከዛ በኋላ እንግዲህ በቃ ይዞሽ ሻሂ ላፍላልሽ ብላት እንግዲህ ሻሂ ልታፈላላት ስትሄድ ዳዊት ይመጣና አንቺ ምን አመጣሽ ሲላት፣ እህቴን ፈልጌ ነው የመጣሁት። እንዴት ነው ግን አንተ ምንድን ነው ደህና አትመስልም ስትለው፣ አንተ ምንድን ነው ራስን ከፍ ከፍ እያደርግ የምታየው? ሰውን እንድዝቅ እያደርግ የምታየው? እኔ ሰው በአይኔ አይገባም። በቃ ሰውን ምንም ሰው መስሎ አይታየኝም። የማይመስለኝም ነገር አንድ ነገር አለኝ። እሺ ምንድን ነው አካፍለኝና ችግርህን ልካፈል ስትለው፣ በፍጹም እኔ ለማንም ችግር የማካፈል አልፈልግም እያለ ነበር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ አልማዝ ቤቱን በስሟ ለማድረግ እንግዲህ ከብልስቶሉን እንግዲህ እያዘዘችው ትገኛለች። በምንም ቢሆን በምንም አድርጌ ቤቱን የኔን የማደርገው እያለች ስትል፣ ልዕልት ይህን ሁሉ አረቴ ማማ ማድረግ የለብሽም ብትላትም እናቷ ምንም ልሰማት አልቻለችም። የኔ ጎዳና መውደቅ አንቺን አስደስቶሻል የሚል መልስ ነበር የሰጣቻት። ሉሊትም እንግዲህ ሂጄ አስተዋታለሁኝ ቤቱን ከላይቷ ላይ ነው የምሸጠው፣ ኧረ እኔ ሲጨንቀኝ ነው ወደ አንቺ የመጣሁት እያለች ስትል፣ ሉሊት ግን ቦታ የሰጠችው አይደለችም እና ቤቱን መሸጥ ማንም አያግደኝም እሸጠዋለሁኝ በላይቷ ላይ ነው የምሸጥላት ስትላት፣ እኔ አንድ ነገር እንዳታደርግሽ ሉሊት ፈርቻለሁኝ እናቴን አታውቂያትም፣ በጣም ኃይለኛ ነገር ናት፣ አንድ ነገር ታደርገናለች ብዬ በጣም እፈራለሁኝ እያለች ስትላት፣ ምን ታውቂው ነገር አለ አንቺ ንገሪኝ ስላት፣ አይ እኔ የማውቀው ነገር ያወቅኩት ነገር የለም፣ ነገር ግን የሆነ ነገር ጠንስሳለች፣ ሴራ አላት እናቴ አለቻት። ከዛ በቃ ሻይ ላፍላልሽ ብላ ሻይሁን አፍልታ ሻይሁን ሰጠቻትና ከዛ በኋላ ወጣ ሄደች ማለት ነው። ስትሄድ ዴቪድ ወደ ክፍሉ ይገባና ሲያየው ክፍሉ ተነጣጥፎና አልጋው ተዘጋጅቶ ሲል፣ ማን ነው እዚህ የገባችው? ማን እዚህ ገባ? ማን አንጥፊልኝ አላት? ማን አዘጋጅልኝ አላት? እያለ በጣም ተናዶ ፎቶውን ደግሞ ከኪሴ ማን አውጭ አላት። ልክ እሷ ኪስ ውስጥ ገብታ ፎቶ እንዳወጣችው አስመስሎ፣ በጣም ግን እሱ አውጥታው ሳይሆን እሱ ሲለብስ ሱሪውን ከታች ወርቆ ነው። ግን ማንነቱን ደግሞ በሰዓቱ አላየችውም። እሱ ግን በጣም ተናዶ ወጥቶ፣ አንቺ ሴት አታርፊም? ማን ግቢ እናስተካክል። እኔ እኮ ክፍል ተዝረክርኮ ሳየው ላስተካክልልህ ብዬ ነው ያስተካክልልኩልህ። እኔ ማንን አልፈልግም። ማን አስተካክልልኝ አለች። እንድታስተካክልልኝ አልፈልግም፣ አርፈሽ ተቀመጭልና በጥፊ ይመታታል ማለት ነው። በጥፊ ሲመጣት ደንግጣ ሄዳ ቁጭ ስትል፣ ከዛ አንተ ኤልሳ ለምንድን ትጮኻለህ? ለምን ትመታኛለህ? ለምን እንደዚህ የሚያደርግህ እንዴት ነው ያለች ስትለው፣ ራሴ ምንም እንደ ራሴ ማድረግ እችላለሁ፣ ማንም ከልካይ የለኝም እያለ እህልቅስ አለ። ደግሞ ለእሷ እህትሽን እባክሽ አስታግሽልን፣ እህትሽ መጥፎ ጸባይ አላት፣ ምንም አልተመቸችኝም ብሎ ለልዕልት ይነግራታል። ልዕልት ደግሞ አይ አንተ ማንም የሚወዳት እህት ነው ያለችኝ፣ እንዴት አለች? ማንም የሚወዳትና ማንም ያመሰግናት በጣም ትሁት የሆነች ናት ልዕልት። ሉሊትን አላወካትም አንተ ግን፣ ስለ እኔ ግን አልተመቸኝም፣ ጸባዋን ታስተካክል ንገሪልኝ ብሏት ነበር።
ከዛ በኋላ እንግዲህ እንደዛ ብለው ነው እንግዲህ ወደ ክላስ ገብቶ ከክላሱ እንደዛ እሷ ከሄደች በኋላ መጥቶ እሷን በጥፊ የመታት ጊዜ እሷን ቁጭ ስትል ኤልሳ ደግሞ በሰዓቱ ከካሊብ ጋር ሂዳ ነበር። ከካሊብ ጋር ሂዳ ፍቅር እንደ አዲስ ሙዚቃ ሞዝቅልኝ እያለችው እንግዲህ ውሸት እንደማይዋሽና እንደማይከዳት ቃል እየገባላት በጣም የሚያናደው ደግሞ ካሊብ ነው። ካሊብ አንዴ ለሉሊትም አለሁ ይላል፣ ለእሷም አለሁ፣ ለሳባም ኤልሳም አለሁ ይላል ማለት ነው። ከዛ ይሄን ነገር አድርጋ ምን ሆነሽ ነው ሉሊትዬ፣ ምን ሆነሽ ነው? ፊትሽን ማን መቶሽ ነው ስታት፣ እንዴ ለምንድን ነው የሚጠላኝ ወንድምሽ? አይወደኝም ወንድምሽ፣ ምን አድርጌው ነው? እንዴት ይመታኛል ስትላት፣ ምን አድርገሽ ነው የመታሽ ስትላት፣ አይ እኔ ገብቼ ክፍሉ ተዝረክርኮ ሳየው ክላሱን እያዘጋጀውለት ነበር። ሉሊትዬ ሳልነግርሽ፣ እሱ እኮ በተፈጥሮ ቤቱን እቃውን የሚነካበት ሰው አይፈልግም፣ አይወድም፣ ሳልነግርሽ አለቻት። እኔ ምንም ማውቀው ነገር የለኝም ታዲያ አለች። ሁለተኛ ከክላሴ እንዳትደርሺ ብሎ መታኝ እኮ ታዲያ አለቻት። በጣም አዘነች፣ በጣም ተክዛ። ከዛ የት ነበርሽ ስታት፣ የሆነ ጓደኞቼ ጋር ሂጅ። አይ እንደሷ አትበይኝ አንቺ፣ የካሊብ ስልክ እኮ ሲጮህ አይቼዋለሁ፣ ከካሊብ ጋር ተቀጣጥረሽ ነው ሄድሽው ስታት፣ አይደለም ከሌሎች ጓደኞቼ ጋራ ነው። እባክሽ አትደብቂ። ምንድን ነው እናንተ እየደበቃችሁኝ ያላችሁት ነገር አለ? እኔ ደግሞ ሊሄድ ነው አሁን ከካሊብ ሂጄ ሁለተኛ እንዳይመታሽ ልነግረው ነው። አይ አሁን እኮ ተስተካክሏል፣ ሁለተኛ እንደማይመታኝ እኮ ተነጋግረናል ብትላትም በፍጹም ለሌላም ነገር ማገኘት እፈልጋለሁ፣ ለምን እንደሆነ ብትነግሪኝ ትችያለሽ ስትላት፣ በቃ አልነግርሽም አለቻት። ከዛ እሄዳለሁ አለቻት። ስለዚህ ከዛ በኋላ እንግዲህ እያለች እንግዲህ አልማዝም እየዛተች ነበር። ግን ዳዊት ወንድምሽ ለምንድን ነው እንደዚህ የሚያደርገው? ለምንድን ነው እኔን ሲያይ የሚበሳጨው? እሱ በልጅነቱ የእንጀራ እናቱ በጣም አሰቃይተዋለች። ስለዚህ ሰውን በዛ በክፉ ነው አይኑን የሚያየው ስትላት፣ ወይ ጉድ የኔ ጋራ አንድ ላይ ይመሳሰላል አለች። እና እንጀራ እናቱ ጠፍታበት እያስፈለጋት ነው ያለው ሲል እና የማንንም ዕቃ እስካሁን ሲነኩበት አይወድም። በጣም ያሳዝናል። የኔና የእሱ ታሪክ አንድ አይነት ነው አለች ማለት ነው። በጣም ያሳዝናል። እኔ ነኝ ጥፋተኛ፣ በቃ እኔ ሁለተኛ የእሱን ዕቃ አልነካበትም ትላለች። ነገር ግን የት ጠፍተሽ ነው ስትላት፣ ጓደኞቼ ጋር ነበር የሄድኩት ነበር ያለቻት። ግን ደብቃታለች። ጓደኞቼ ጋር እያለች ስለመደበቀቻት እኔ ከካሊብ ጋር ነው ብዬሽ ከካሊብ ጋር አይነካሽ፣ ሁለተኛ ከአንቺ ካጠገብሽ ካሊብ ጋር እኮ ብንገናኝም ስላለፈው ጥፋቱ ልንነጋገር እንጂ ሌላ ነገር አይ እሱስ እንኳ አይደለም፣ አቀራረባችሁ እንደዛ አይደለም፣ አቀራረባችሁ ልዩ አቀራረብ እንዳላችሁ ነው የሚያመለክተው። ለማንኛውም እሱን ሂጄ አናግረዋለሁ አለች። ከዛ እንግዲህ ፍኖትንም ደውላ ተሳካ ስትላት፣ ፍኖት ደግሞ ያንቺንም ማስተካከልሽ እኔን አላስተካከልሽም እንጂ እያለቻት ነበረ ማለት ነው። ከዛ በኋላ ደግሞ ካሊብን አግኝታው ደግሞ ስትጠይቀው፣ ሉሊት ደግሞ እኔ ካንቺ በፍጹም ካንቺ ወዳ ማንም የለኝም አታምኒኝም እንዴ ምናምን እያለ እንደገና ደግሞ ለሉሊት ደግሞ ሌላ ነገር ይናገራል። ሁለታቸውንም እዛም አለሁ እዛም አለሁ የሚል ነው ማለት ነው። ከዛ በኋላ እንግዲህ አልማዝም ያንን ከፖሊስ ቶሏን ጠርታ በምንም አይነት መንገድ ይሁን በምንም አይነት ቤቱ የኔ እንዲሆንልኝ ማድረግ አለብኝ፣ ካስፈለገም አስወግዳት አላት። መግደል እኮ በጣም ቀላል ነው፣ ግን እንቺ ከሞተች በኋላ ምን ታገኛለች ስላት፣ ከሞተች በኋላ ንብረቱ በእኔ ይሆናል። አይ ሞኝት ብልህ ትመስልኝ ነበር፣ ለካ ሞኝ ነች፣ ብልጠት ያንስሻል። እንዴት አለች አልማዝ። ይኸውልሽ አልማዝ አላት፣ ከሞተች በኋላ እኮ ሌላ ቤተሰቦች ናቸው የሚመጡባት፣ ዘመድ አዝማድ ይሰበሰብበታል አላት። አይመጣም ቢመጣም ምንም የተራ ዘመድ ነው፣ ከኛ የቀረበ ዘመድ አይመጣም ትሏለች። ከዛ ላይ በወንጀሎች ሀሳበች እስር ቤት የምትገቢበት መንገድ ያመቻችሽ ነው። ስለዚህ እሷን ልቅስ በሆነ ወንጀል አመካኝተን ወደ እስር ቤት ብንወረውራት ይሻላል አለ። ብቻ የተሻለውን መርጠህ አንተ ተጠቀም፣ እኔ የምፈልገው ቤቱ በእጄ እንዲገባ ብቻ ነው ስትል ለፖሊስ ቶሏ ትነግረዋለች። ነገሮቹን እንግዲህ አይቼ እወስናለሁ ብሏት እሱም ሄዷን። እንግዲህ ከሄደ በኋላ ልጇም ልዕልት ሂዳ ከዚህ በኋላ ስለ ሉሊት አንድ ነገር እንድታደርጊ አልፈልግም፣ ሰላማዊ ሰልፍ እናት ሰላማዊ ሰው ሆነች ማየት እፈልጋለሁ አንቺን ስትላት፣ በምርጫሽ እኮ ነው ጎዳና ያወጣሽውን ማየ ምን ላድርግ፣ ከቻልሽ ከጎኔ ታልቻልሽ ደግሞ ራቂኝ አለቻት።
እንደማልተባበርሽ በፊትም ነግሬሻለሁ። ግን አንቺ ምን አይነት ሰው ነሽ? ምን አይነት ልጅ ነሽ? ከዚህ በላይ የአንቺ ተባባሪ መሆን አልችልም እማዬ አለቻት። ይኸውልሽ በመንገዴ የሚሄደውን ሁሉ ሰው አልለቀውም። አዎ እሱማ አንቺ ለእኔም ቢሆን ወደኋላ አትመለሽም ትላታለች ልዕልት። በይቻው ብላ ትሄዳለች። እሷ ግን በፍጹም ካለችበት አላለመመለስ ወስናለች። ከዚህም ፍኖት አግኝታት በዚህ አካባቢ ደግሞ ወይዘሮ አልማዝ ምን ታደርጊያለች ብትላት አንቺ ደግሞ እኔን እየተከታተልሽ ነው እንዳለቻት። ኧረ እኔ አንቺን እየተከታተልኩ ነው አይደለም፣ ግን ከካሊብ ጋር ያለሽ ግንኙነት ምንድን ነው? ከካሊብ ጋር ምን ግንኙነት አለ? ዝም ብሎ አርፎ ይቀመጥ እሱ ስትላት ለማንኛውም አንቺን ተከታተይልኝ ብሎኝ ነበረ፣ እኔ ግን አልከታተልልሽም ብዬ አልኮት እንጂ ብላ ትላታለች ማለት ነው። ቢሆንም አንቺ ታውቂኛለሽ፣ ከፊቴ ላይ ዘወር በይ ነገርኩሽ ትለን። ከዛ ካሊብና ሉሊት ይገናኛሉ። በሰላም ነው የፈለግሽኝ? የተፈጠረ ነገር አለ አለ። ምን ተፈጠረ አለ። በኤልሳና በአንተ መካከል የተፈጠረው ነገር ልትነግረኝ ትፈልጋለህ? በስልክ ትደዋወላላችሁ? በአካል ትገናኛላችሁ? ምንድን ነው ከነበራችሁበት በጣም ከፊቱ ነው። አጋጣሚ ሆኖ ሉሊትዬ፣ ምንም ነገር የለም። በዛ ላይ ምንም የምፈልጋት ሴት አይደለችም አይልምስ። ሁኔታችሁ ግን አጋጣሚ አይደለም አለች ሉሊት። ከእሷ ጋር ፊት ደግሞ የሚነበበው ነገር እንደዚህ አይደለም። እባክሽ ሉሊት፣ እኔም በምን ነገር እየጠረጠርሽ ነው? እየጠረጠርኩ አይደለም፣ ግን በተደጋጋሚ እየተመለከትኩ ነው። ይሄ ለእኔ ምቾት አይሰጠኝም። ሰማህ አለችው። ይህን በእኔ እምነት ይኑርብሽ። በእኔ ምንም አታስቢ። እንሷን እኔ አልፈልጋትም። እኔ በዚህ ሰዓት ማንም የለኝም። ብቸኝነት ይሰማኛል። አንተ እንደዚህ ስታደርግ ደግሞ ሳይ የበለጠ ይሰማኛል አለችው። ይቅርታ አድርጊልኝ፣ አንቺም አልረዳኝ እኮ ብለሽ ነው አለ ካሊብ። ምንድነው አልረዳ ያልኩህ? አንቺ እኔ ኤልሳ ቤት መኖር እኔ ምቾት አልሰጠኝም። ያ ግድ ነው። አስፓልት አልወርቅም። በሰዓቱ ምንም አማራጭ የለኝም። ስለዚህ ኤልሳ ቤቱኛለሁ። አንተ ግን እኔን ከመረዳት ይልቅ ባልሆነ ነገር ትጠረጥረኛል። እሺ ሁሉም ነገር አልፈዋል። ስለመጣሽ ደስ ብሎኛል እና ቤት የምሰራው ነገር አለ በልቻው አለችው። አሁን መተሽ አሁን ትሄጃለህ ሻላት። ኤልሳም በተደጋጋሚ እያስቸገረካት እንደሆነ ነግራኛለች። የትኛው እውነት እንደው ግን አላቅም አለችው። ቆይ ምን አድርጌ አለ ካቢል። ምን አውቃለሁ? እየተደበቀ ሚስጥር ይዘህ እያስፈራራሃት ይሆናል አለችው። ምንም ይፈጠር ነገር የለኝ፣ እኔ ከአንቺ ምንም ደብቄሽ አላቅም ይላል። አላቅም ግን ጥርጣሬ ሊኖር ይችላል አለችው። ለማንኛውም ደሃውንም ሉሊት እኔን አታምነኝም አለ ካቢል። ስለዚህ ሉሊት ካቢል በጣም እየዋሻቸው ነው። ኤልሳንም አለውሽ፣ በፍጹም ለዋሽ አልችልም፣ እኔ ማስመሰል አላቅም ይላል። እሷንም ደግሞ አለሁሽ እያለ ሁለቱን እንትን እያላቸው ነው የሚገኘው ማለት ነው። በዚህ አጋጣሚ አልማዝ ከከፕል ስቶሩ ጋር ተላይታ ስትሄድ ድንገት ዳዊት ከወደ ላይ መጥቶ ሲያልፍ ስታየው በጣም ነው የደነገጠችው እና ቆም ብላ ነበረ ተደብቃ ያየችው። ከዛ በኋላ አይኔ ነው ወይንስ ምንድን ነው? እውነት እሱ ነው ወላ ሌላ ሰው ነው ብላ አልማዝ እንግዲህ ዳዊት ከየትም ሀገር ይሁን አሁን በዚህ አካባቢ ላይ እንዳለ ተመልክታለች። በጣም ደንግጣለች። እንግዲህ እሷ ደግሞ ምን ታደርገው ይሆን? አሁን ደግሞ ወደ እሱ ትዞራለች? ሉሊትን ትተዋለች ወይንስ ምን ታደርጋለች? ወይንስ አሁን ደግሞ ዳዊትን የማጥቃት እርምጃዋን ሴራዋን ትጀምራለች? እና አይኔ ነው ወላ ዳዊት ነው ሌላ ሰው ነው በሚል ነው እንግዲህ የተጠናቀቀ። ውድ ተመልካቾቼ ቀጣዩ እንግዲህ ምን ይሆናል? አይተዋለች፣ እሱ ግን አላያትም። ከእንግዲህ ቀኖች እየቀረቡ ይመስላሉ። አልማዝ እንግዲህ ዳዊት በተለይ ከሉሊት ጋር ቢረዳዱና ቢነጋገሩ ቢገላለጹ ፎቶን ቢያሳያት ኑሮ ይህ ሁሉ ነገር እስካሁን አይረዝምም ነበር። ግን ለምን ጠላት? ነገሩ ለምን እንደጠላት በኋላ ግን አንድ አይነት ሀሳብ አለን በሚለው ምናልባት አንስታ ድጋሚ ካወራችለት ይሄ እናንተ በእንጀራ እናት የተጠቃነን የሚለውን ነገር የተጎዳነት የሚለውን ሀሳብ አንስታ ካወሩ ሊደርሱበት ይችላሉ ብዬ አስባለሁ። ከዛ በፊት ግን አልማዝ እንዳትቀድምና እሱን አንድ ነገር እንዳታስደርገው ብዬ አስባለሁ። እናንተስ ምን ታስባላችሁ? ያላችሁን አስተያየት ኮመንት ላይ አስፈሩልኝ ማለት ነው። ተመልካቾቼ እንግዲህ የሉሊት ጉዳይ በፍጹም አሳሳቢ ነገር እየሆነ ነው። አሁንም ምንም መቋጫ ያጣ ነገር ነው። አልማዝ በቅርብ ቀን አንድ ነገር መደረስ አለባት ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።